ሰላም ለእናንተ ይሁን ወገኖች በምድር ዙሪያ ያላችሁ የጌታ ቤተሰቦች በሙሉ ክብር ሁሉ ለጌታ ይሁን። ጌታ ዛሬ ደግሞ እድል ሰጥቶን እንደገና መጥተናል። ሰላማችሁ ይብዛ። እንዴት ናችሁ? ወንጌላዊ ተረጋሽ ነኝ ከካናዳ። እንደተለመደው በዚህ ሰዓት መጥቻለሁ ለመጸለይ ነው። በዚህ ይሄ መስመር የተከፈተው ለጸሎት ነው፣ ለጸሎትና ለጸሎት። ስለዚህ እንጸልያለን። ዛሬ አንድ ርዕስ ይዤ መጥቻለሁ። ዛሬ ህልምና ፍቺው የሚል ህልምና ፍቺው ዘፍጥረት ምዕራፍ 37 ቁጥር 5 አነባለሁ። ዮሴፍም ህልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱም እንደገና ጠሉት ብሎ በብዙ ጠሉት ብሎ ይናገራል። እና ጌታ ኢየሱስ ዛሬ ህልምና ፍቺው ህልምን የሚያጨናግፈውን መንፈስ እግዚአብሔር እንዲመታ ከመንገዳችን ላይ እንዲያነሳ ዛሬ የምንጸልይበት ቀን ነው። ጌታ እንዲቀድመን አጭር ጸሎት አድርገን ወደሚቀጥለው እንገባለን። ክብር ሁሉ ለኢየሱስ ይሁን። ጌታ ኢየሱስ ሆይ ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ስግደት ላንተ ይሁን። እንደገና እድል ስለሰጠን እናመሰግናለን። ዛሬም በጌታ በኢየሱስ ክርስቶስም አባት ሆይ ወደፊት እንገባለን። አንተም ወደኛ ና ጌታ እግዚአብሔር የዘላለም አምላክ በዚህ ቀን የጸሎት መንፈስ እንድትሰጠን ቃልን እንድታበራልን እጅ በመካከላችን እንዲያልፍ ስለ ክርስቶስ ኢየሱስ እንለምናለን። የሚገዳደሩ ጌታው ፍላጻም ወደኛ ምልኩ ጌታው ጽድቅና እውነት እንዳይደረግ የሚጣጣሩ የክፋት ሰራዊት በኢየሱስ ስም የታሰሩ ይሁኑ። በጌታ በኢየሱስ ስም የታሰሩ ይሁኑ። መንገዳችንን ለቆ ይሄዱ። በዚህ ሰዓት በኢየሱስ ክርስቶስ ስም ስራቸው ሁሉ ይፍረስ። ጌታ ሆይ ክብር ይገለጥ፣ ማዳን ይገለጥ፣ ቃል ይፈታ፣ ክብርም ይብራ። ጌታ ሆይ የጸሎት መንፈስ ስጠን። ፈቃዲ በሰማይ እንደሆነ እንደዚሁም በመካከላችን ይሁን። ኢቶችን አስብ፣ ወንድሞችን አስብ። ቋጠሮ ሁሉ የሚፈታበት ቀን ይሁን። እናመሰግንሃለን። ይህን ሁሉ ስለ ጌታችን ስለ ኢየሱስ ክርስቶስ ስም ብለህ ስማን። አሜን አሜን። ጌታ የተባረከ ይሁን፣ ስሙ ይባረክ። ወገኖች ሆይ አብረን እንጸልያለን። ዮሴፍ ህልም አለመ ይላል። ህልም አልሞት ለወንድሞቹ ህልሙን ነገራቸው። አላወቀም እሱ። ወንድሞቹ ይጣሉት ነበር። ዮሴፍ እንደሚጣሉት አያውቅም ነበር። እና እሱ ተናሻቸው ነው። ህልም አለመና ስነግራቸው በፊቱኑ ቂም ነበራቸው። ይጣሉት ስለነበረ የበለጠ አብዝቶ ጠሉት ብሎ ይናገራል። እና ርዕሳችን ህልምና ፍቺው ነው። ምን ሆነ መሰላችሁ? ፍቺውን የነገሩት እነሱ ናቸው። እሱ መጥቶ ህልም አየሁ፣ ዛሬ ሌሊት ህልም አይቼ የእናንተ ነዶ 10 ነዶ ለኔ ነዶ ሲሰግዱ አየሁ አለ። የእናንተ ነዶ ለኔ ነዶ ሲሰግዱ አየሁ ብሎ ነገራቸው። አሉ። ፍቺውን አወቁት። እንደዚህ አሉ፣ ልንሰግድልህ ይሁን ልትገዛን ይሁን አሉ። እውነት ነው፣ ሊገዛቸው ነው፣ ሊነፍስባቸው ነው። ፍቺው እውነት ነው። እነሱ ሳያውቁ ፍቺውን ተናገሩ። ልንገዛልህ ነው፣ ልትገዛን ነው፣ በእኛ ላይ ልትሾም ነው አሉ። እና ፍቺው ትክክለኛ ነበር። ስለዚህ ርዕሳችን ህልምና ፍቺው። ወገኖች ህልማችሁን ከእናንተ ይልቅ ፍቺውን ጠላት ያውቃል። ስለዚህ አንድ ነኝ ምክር ልመክራችሁ ነው ዛሬ መጣው። ህልማችሁን ለማይወዷችሁ ሰዎች ህልማችሁን አትንገሩ። ለጠላት አትንገሩ ህልማችሁን። በአደባባይ ላይ አትዝሩ ህልማችሁን። ያዙት፣ ካለበለዚያ ዋጋ ያስከፍላል። ህልም የሰጠው እግዚአብሔር ፍቺውን ይሰጣል። በፍቺው መድረሳችሁ አይቀርም። ህልም ካላችሁ ፍቺ አለው። እግዚአብሔር ስሙ የተባረከ ይሁን። ግን ፍቺውን ያለ ቦታ ህልሙን ያለ ቦታ አትናገሩ። ሁሉ ሰው ይወዳናል ብላችሁ አታስቡ። ዲያብሎስም ይሰማል ካፋችሁ ሲወጣ። ስለዚህ ህልማችሁን አትናገሩ። ዲያብሎስ ደግሞ እዛ ውስጥ ነበረ። እንዴት መሰላችሁ? ዲያብሎስ እንደዚህ ያስብ ነበር። ከሴቲቱ የሚወለደው ራስን ይቀጣቀጣል ተብሎ ስለተጻፈ ዲያብሎስ ምናልባት ደግ ነገር የሚሰራ እሱ ነው ዮሴፍ ይሁን ብሎ የዮሴፍን መንገድ ይከታተል ነበር። ስለዚህ እሱም ደግ የሚሰራ ሰው
ያ ጌታ ተስፋ ቃል የሰጠው ስለ ክርስቶስ ተናገረው ለዮሴፍ እየመሰለው እሱ ደግሞ ያሳድደው ነበር። ወንድሞቹ ደግሞ ክፉ ነበሩ እና እሱን ልንገራችሁ እና ህልማችሁ እንዳይጨናገፍ የምንጸልይበት ቀን ነው ዛሬ። እና ጌታ ህልም ሰጥቷቸዋል። እያንዳንዱ ሰው ህልም አለው። እያንዳንዱ ሰው እግዚአብሔር ሊያደርስበት ያለው ነገር አለው። ያ አለማወቅ አንዳንዱ ይጨናገፋል፣ አንዳንዱ ደግሞ ጌታ ረድቶት ይደርሳል። ዮሴፍ ግን ደረሰ። ልንገራችሁ እና ወንድሞቹ ይጠሉት ነበር። ለምንድን ነው የሚጠሉት? ይህን ብላቴና ይህን ትንሽ ልጅ መልካም ልጅ ስለሆነ ይጠሉት ነበር። እነሱ ክፉ ልጆች ናቸው። ክፉ አስተሳሰብ አላቸው። እንደዚህ ቁጥር 2 ላይ 37 ቁጥር 2 ላይ እንደዚህ ይላል፣ ክፋታቸው ወደ አባቱ ያመጣ ነበር ይላል። እሱ ክፉ ስላልሆነ ለምን ክፉ ታደርጋላችሁ ብሎ ያው ክፉ እየሰሩ ነው፣ ክፉ ነገር እያደረጉ ነው ብሎ ይናገር ነበር ለአባቱ። እሱ ታናሻቸው ነው። ከዛ የተነሳ ይጠሉት ነበር። አባቱ እናቱም ደግሞ ይወዱት ስለነበረ የተወደደም ስለሆነ ይጠሉት ነበር። ለምን ይላል? አንደኛ ስለሚጠሉት ነው። ይሄን ህልሙን ፈቶ ህልሙ ጋር እንዳይደርስ ሊገዳደሩት የፈለጉ። ህልም የሰጠ ግን የታመነ ነው፣ አደረሰው። ግን ይቀኑበት ነበር ይላል ቁጥር 11 ላይ ወንድሞቹ አሁንም ህልመየው ፀሐይና ጨረቃ ከዋክብትም 11 ከዋክብት ሰገዱልኝ ስል የበለጠ ጠሉት ይላል። ጥላቻቸው አደገ፣ ቀኑበት ይላል። የሚደርስበት ስላወቁ ቀኑበት ይላል። መልካም ነገር በእናንተ ሲጀምር ሰዎች ይቀናሉ። ሞኘት ይሁኑ። መልካም ነገር ያልሆነላቸው የበለጣችኋቸው ሰዎች ይቀናሉ። ባይናገሩም ይቀናሉ። ብዙ ሰው እናንተ ወንድሞቹ ናቸው እኮ የአባቱ የአባቱ ልጆች ናቸው። የእናቱ ባይሆኑ ግን ይቀኑበት ነበር። የአባታችሁ ልጆች ዛሬ የአባታችን የእግዚአብሔር ልጆች እንኳን በማዕከላችን ሊቀኑ ይችላሉ፣ አይታወቅም። ህልማችሁን አትስሩ። እያሁላችሁ ኢየሱስን የሚመስል ትልቅ አምላክ በሆዷ ይዛ ማርያም በልቧ ትጠብቅ ነበር ይላል። በልቧ ትጠብቅ ነበር። ይሄ አምላክ የሆነው ምን ስታሳድግም በልቧ ትጠብቅ ነበር። በልቧ ትጠብቁ ትደርሳላችሁ። በልቧ ትጠብቅ ነበር። እንደገና ቤት ውስጥ ከሷ ጋር ሲንቀሳቀስ በልቧ ትጠብቅ ነበር። ስታሳድግ በልቧ ትጠብቅ ነበር። እንደውም የምትጠብቅ ሰው ናት። አደረሰቻት አለ። ክብር ሁሉ ለኢየሱስ ይሁን። ህልማችሁን በልባችሁ ጠብቁ። ለሰዎች አትዝሩ። ጭንገፋን ደግሞ ዛሬ እንመታዋለን። ከመንገድ ላይ ጭንገፋን እንመታለን። ለምን? የሚቀና ስላለ። ዲያብሎስ ይቀናል። ሰውን ባይቀናብን ዲያብሎስ ዕለት ዕለት ይቀናብናል። ስናድግ ጽድቅ ስናደርግ እውነት ስንናገር አይወድም። በዚህ ዘመንማ እውነት አይወደድም፣ ቅንነት አይወደድም፣ የዋህ ሰው አይወደድም፣ እንደ ሞኝ ይቆጠራል። ስለዚህ እኛ በእግዚአብሔር መንገድ ላይ በጽድቅ እንሄዳለን። እግዚአብሔር ህልማችንን እውን ያደርገዋል። ክብር ሁሉ ለኢየሱስ ይሁን። ልንሰግድልህ ነው ብሎ ህልሙን ነገሩት፣ ፍቺውን ነገሩት። አዎ ልጁ አላወቀም እንጂ ሊሰግዱለት ነው ይሄን ያየው። እና ለምን ስንል እነዚህ ሰዎች ወንድማቸው ነው። እሱ በጣም ቅን ሰው ነው። ምን ይሆን ወደ ወንድሞቹ እንኳን ምሳሌ ያደርስላቸው ሲሄዱ እንኳን ሲቅበዛበዝ በምድረ በዳ 37 ቁጥር 11 ላይ እንደዚህ አለ። አንድ ሰው አገኘውና ምን ትፈልጋለህ? ወንድሞችን ነው የሚፈልገው አለ። ክብር ለኢየሱስ ይሁን። ወንድሞችን ነው የሚፈልገው። ምድረ በዳ ላይ ተቅበዝብዞ ምሳ ይዞላቸው፣ እነሱ ግን ሊገሉት ይጠብቁ ነበር። ከዚህ ይጠብቃቸው እግዚአብሔር። እንደዚህ ከይነት አስተሳሰብ ወንድምን ለመግደል፣ የወንድምን ራዕይ ለማጨናገፍ፣ የወንድምን መንገድ ለመዝጋት ከምነሳ እግዚአብሔር ይጠብቃቸው። እግዚአብሔር ከእንደዚህ የኔ አይነት መንፈስ ይምጣው። ማሻካላ ፖራማንቲያ እና ወንድሞችን ነው የሚፈልገው ይላል። እነሱ ደግሞ ለክፉ ይፈልጉታል። እሱ ለማብላት ይፈልጋል። እሱ ለመርዳት ይፈልጋል። ጌታ ስሙ የተባረከ ይሁን። እነሱ ግን ለመግደል ይፈልጉት ነበር። እና ይሄ ሰው ለምንድን ነው እግዚአብሔር ህልም ከሰጣችሁ እግዚአብሔር እዛ ጋር ያደርሳችኋል። እና በጣም ቅን ሰው ነው። እግዚአብሔርንም የሚፈራና እግዚአብሔር በሁሉ ስፍራ እንዳለ የሚያውቅ ሰው ነው።
የእግዚአብሔር ነገር የምጠነቀቅ ከተሸጠ በኋላ ታውቃላችሁ። ከዛ በኋላ ወደ ጳጥፋራ ቤት ሆነ። መልካም ሰው ስለሆነ ሾሙት። በዛ ቤት ላይ አለቃ ሆነ እና ሴቲቷ አይኗን ጣለችበት ይላል። ይሄ ልጅ ላይ አይኗን ጥላበት ወደደችው። አብራ ልትተኛ ክፉ ልታሰራ ህልሙን አሁንም ልታጨናግፍ አሰበች። እሱ ደግሞ እንደዚህ አለ። እግዚአብሔር በሁሉ ስፍራ እንዳለ ያውቃል። እንዲህ አለ፣ በእግዚአብሔር ፊት እንዴት ይህን ኃጢአት እሰራለሁ? እንዴት በእግዚአብሔር ፊት ኃጢአት እሰራለሁ አለ። እግዚአብሔር ስሙ የተባረከ ይሁን። ለእግዚአብሔር ነገር የሚጠነቀቅ ሰው ነው። ህልም ካላችሁ እግዚአብሔር የሆነ ተናግሮኛል ካላችሁ ለእግዚአብሔር ነገር ተጠንቀቁ። በእግዚአብሔር ፊት ያየኛል በሉ። ሁሉ ቦታ ላይ ያያል እግዚአብሔር፣ ይመለከታል እግዚአብሔር። የጽድቅ ንጉሥ እግዚአብሔር ፊት እንዴት በዛን ጊዜ እንትን ቢሆን ኖሮ ህልሙ ተጨናግፎ ነበር። ህልማችሁ እንዳይጨናገፍ ተጠንቀቁ። እና አቅም ይሄ ልጅ ወደ ህልሙ ፍቺው እንኳን እንደሚሄድ አቅም ግን በእግዚአብሔር ፊት በጽድቅ ሄዳል፣ በእውነት ሄዳል። በእግዚአብሔር ፊት ኃጢአቴን አላደርግም ነበር። በዚህ ዘመን እንደዚህ ትላላችሁ፣ እግዚአብሔር ያያኛል ትላላችሁ። እግዚአብሔር እንደሚያይ ታውቃላችሁ። ጓዳ ውስጥ እንደሚያይ ሰው ልብ ውስጥ እንደሚያይ ታውቃላችሁ። ልናደርግ የተመኘ ነው የምናደርገውን እንደምንመለከት ታውቃላችሁ ወገኖች ሆይ። እንደዚህ ከሆነ ወደ ህልማችሁ ትደርሳላችሁ። እግዚአብሔር ያያል፣ ሁሉንም የወደቀውን ለማንሳት ያያል፣ የምጠማማውንም ደግሞ ዋጋ ለመስጠት ያያል። የእስራኤል ቅዱስ እግዚአብሔር ህልምሽ አልተረሳም። ወደ ህልምሽ እየሄድሽ ነው። ወደ ህልሚ እየሄድክ ነው። ክብር ሁሉ ለኢየሱስ ይሁን። እና ይሄ ልጅ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? ዘፍጥረት ምዕራፍ 39 ቁጥር 9 ላይ እና በየዕለቱ ትነሳለች ሴትዮዋ። በየዕለቱ አብረን እንሁን ወደደችው። እንዴ ጻድቅ ሰው ማንም ይወደዋል እኮ፣ ቅን ሰው ይወደዳል እኮ። የዋ ሰው አትወዱ? በእውነት ትክክለኛ ሰው አትወዱ? መልካም ሰው አትወዱ? መልካም ነው፣ ቅን ነው፣ እውነተኛ ነው፣ ምንም አልበደለም፣ አይበድልም። ይሄ ሰው ወደደችው። በቃ ይሳካለታል። እግዚአብሔር ከሱ ጋር ስለሆነ ነው፣ መከናወን ስላለ ወደደችው። እግዚአብሔር የሚከናወንለትን ሰው ይስጣችሁ። በእውነት እግዚአብሔር ደግሞ እናንተ መከናወን ይስጣችሁ። ለእናንተ ክብር ሁሉ ለእግዚአብሔር ይሁን። ዕለት ዕለት ትነሳንሳለን። ዕለት አንድ ቀን እንኳ አይስትም። አንድ ቀን በእውነት ጸንቶ ቆመ። በቃ በረታ። በቃ እምቢ አለ። በቃ ወጣት አይደለ እንዴ? እንደገና ሴት የሀብታም ሴት ነች። አልታለልም አለ። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። እና ቀጥሎ ሌላ ስለ ዮሴፍ የምናገረው ነገር እና በእውነት ከዛ በኋላ በኃጢአት ከኔ ጋር እንደዛ አድርጓል ከሰሰችው። በቃ ወደ ህልሙ እየሄደ ነው፣ ወደ ፍቺው እየሄደ ነው ነገሩ። ግን አሁን ደግሞ ወደ ዝቅታ አንዳንድ ጊዜ ወደ በቃ ህልም አሳልቶኛል፣ እግዚአብሔር ምድር ዙሪያ ትዞራለህ ብሎኛል፣ እግዚአብሔር ትባረካለህ ብሎኛል ብላችሁ እንትን አኖ ከዛ እግዚአብሔር ነው መንገዱንም ያጠራ ወደዛ የሚወስዳችሁ እንጂ እናንተ ስላላችሁ አሁኑኑ ሆነ ማለት አይደለም። ደግሞ ቀስ በቀስ ግን ትደርስበታለሽ። ይሄ ክብር ሁሉ ለኢየሱስ ይሁን። ከዛ ወደ እስር ቤት አስገባችሁ ሴትዮዋ። በውሸት መስክራ፣ በውሸት የሚመሰክሩ ሰዎች እንዳሉ ታውቃላችሁ። በውሸት የሚያስገድሉ፣ በውሸት የሚናገሩ፣ ቸርች ውስጥ ሆነው እንኳን በውሸት የሚፈርዱ ሰዎች፣ በውሸት የማይበይኑ ሰዎች በውሸት ራሸ ከቡራማንያ ሰውየው ግን ህልሙ አብሮታል። አሜን፣ ጌታ ስሙ ይባረክ። እና ፍቺው ለካ ገና አሁንም አንድ እርምጃ ይቀራ ወደ ጥል፣ ገና ወደ እስር ቤት ይገባል። እስር ቤት አስገቡት፣ ህልሙን ይዘው ወደ እስር ቤት። ፍቺውን ካልጀመረን ሰውየው ስለ ፍቺ አቅም ወንድሞቹ የፈቱትን ያህል አቅም እሱ አሁን እስር ቤት ውስጥ ደግሞ ህልም መፍታት ጀመረ። ለመጀመሪያ ጊዜ አደገ ልጁ። ጌታ ስሙ ይባላል። ባህላዊ ህልሙ ፍቺውንም ደግሞ ማምጣት ጀመረ። ሰዎቹ እንደዚህ በዚህ ሌሊት አየን ስሉ እስረኞች ውስጥ እስር ቤት ውስጥ ያሉ አንተ እንዴት ይሆናል፣ አንተ እንዴት ይሆናል፣ ህልም የሚሰጥ እግዚአብሔር ነው አለ። እግዚአብሔርን በጣም ያውቃል። እግዚአብሔርን ይዞ ወደ እስር ቤት ወረደ። እዛ ፈታ። ኢየሱስ ያድናል።
ክብር ሁሉ ለኢየሱስ ይሁን። ከዛ በኋላ ፈርዖንም በኋላ ቆይቶ ህልም ሲያይ ህልም የሚፈታ ሰው ጠፋ። ትልቅ ህልም ለሀገር የሚሆን ትልቅ ህልም አየ። የሚገርም ነገር ደግሞ እነዚህ ምንዱ ፈርዖኖች ህልም ሲያዩ አይገርማችሁ? እነ ነቡከደነፆር እነ ብልጣሶር የሆነ ህልም ሲያዩ እግዚአብሔር ይጠቀማል። በቃ የሆነ ነገር እንትን ለማሳየት ልጆቹ ወደዛ እንዲደርሱ ሲፈልግ እነሱ እንኳን ህልም ያያሉ። ህልም አየ። ከዛ በኋላ የሚፈታልኝ ሰው ስል እስር ቤት አንድ ልጅ አለ ተብሎ ከዛ ወደ ቤተ መንግስት ተወሰደ። ታውቃላችሁ። እና አሁን የሆነውን ልነግራችሁ ነው። ለምንድን ነው ዮሴፍ እንደዚህ መልካም የሆነ የሄደ ስንል እና እንደዚህ ይላል ንጉሱ ስለሱ ሲናገር በአሁኑ የእግዚአብሔር መንፈስ ያለበት እንደዚህ ሰው እናገኛለን። እኔ በእውነት የለም በዛን ጊዜ የእግዚአብሔር መንፈስ ነው ለካ የጌታ መንፈስ አለበት። ህልሙን ፈታለት ለንጉሱ። ከዛ በኋላ ህልሙን ፈታ። በቃ 7 ዓመት እንዲሆን አለ። ወምቀጥለው ዘመን እንዲህ ነው አለ ገለጠ። ይሄን ታውቃላችሁ እናንተ ያው ስታነቡ ማለት ነው። እና ጌታ ስሙ ይባረክ። ምዕራፍ 44 ላይ ስታነቡ ህልሙን ፈታ። በቃ ለፊት ምን ግብጽ ምድር ላይ ሊሆን እንዳለ ነገረው። ከዛ እንደዚህ ባሁኑ የእግዚአብሔር መንፈስ ያለበት እንደዚህ አይነት ሰው እናገኛለን። እኔ ለካ የእግዚአብሔር መንፈስ ነው ከልጅነቱ ጀምሮ እንደዚህ ይላል። ሳምሶን ሸለቆ ያን እንትን ያደርገው ነበር፣ ያነሳሳው ነበር፣ ይቀሳቀሰው ነበር፣ ያነቃቃው ነበር ይላል። የጌታ መንፈስ ነው ለካ ሲያድግ ሲሰራበት። ልጆቻችሁ ወደ እግዚአብሔር መንፈስ ንገሯቸው። እግዚአብሔር ያነቃቃቸዋል፣ ይጀምርባቸዋል። እና እንዳንተ አይነት የለምና ስለዚህ አለ በግብጽ ምድር ላይ ሾሜያለሁ፣ አለቃ አድርጌያለሁ አለ። ይሄን ያየውን ሁሉ የምታስፈጽም አንተ ነህ አለ። ከኔ ቀጥለህ አገሩን የምታስተዳድር አንተ ነህ አለ። ሃሌሉያ! እግዚአብሔር መንፈስ ያለበት አስተዳዳሪ አድርጎ በኢትዮጵያ ምድር ላይ ይሹም። አሁን ለምርጫው እንጸልያለን። የእግዚአብሔር መንፈስ ያለበት የእግዚአብሔርን ፈቃድ የሚያደርግ የጌታን ነገር የሚከተል ቀን የሆነ ጻድቅ የሆነ ይሹም እግዚአብሔር። አንቺም እንደዚህ ሁኚ፣ አንተም እንደዛ ሁን። በእውነት አትወድቅም። በቃ ህልም አይጨናገፍም። በቃ አንተ በመልካም ሂድ፣ እግዚአብሔር መልካም ያደርግልሃል። እግዚአብሔር ዛሬ ዛሬ ምን የሚለኝ አይደል? ህልም ብቻ ነው ያዝከው አይደል? ህልም ያይዘህ ትንከራተታለህ። አንዴ እስር ቤት፣ አንዴ ጳጥፋራ ቤት፣ አንዴ የሰውን ጉልበት ሰራተኛ እንዲሁ በቃ መሰቃየት። ህልም ይዘህ ይመጣል። በጽድቅ እግዚአብሔር ይጠብቅ። እግዚአብሔር ወደ ህልም እያፈጠነ ነው። ወደ ህልምሽ ትሄጃለሽ። ፍቺው ከአንቺ ይልቅ ጠላቶች ያውቃሉና ንቂ። በጌታ በኢየሱስም ጭንገፋን ከፊትሽ እመታለሁ ዛሬ። ህልምሽ ፍቺው ይገለጣል። ፍቺው መልካም ነው። ፍቺው ንጉስ መሆን ነው። ፍቺው ክብር ማግኘት ነው፣ ውርደት አይደለም። እግዚአብሔር የሚያሳየው ክብር ሁሉ ለኢየሱስ ይሁን። መንፈስ ቅዱስ አንተ አለ። ኃይል ምንድን ነው አለች ደሊላ ለሳምሶን። የእግዚአብሔር ኃይል በጠጉሬ ላይ ይወርዳል። ከኔ ብሄድ እሱ አለ እንደ ተራ ሰው ነው የሚሆነው አላት። ከዛ ላጨችው፣ ተራ ሰው ሆነ። የእግዚአብሔር መንፈስ ሌላ ሰው ያደርጋቸዋል፣ ልዩ ሰው ያደርጋቸዋል። የእግዚአብሔር መንፈስ ብልጫ በእናንተ ላይ ያመጣል። የእግዚአብሔር መንፈስ ተጠጉ። ሁሉ ጊዜ መንፈስ ቅዱስ አትተወኝ በሉ። መንገድ ላይም ስትሄዱ፣ እንደገና ስትጸልዩ፣ እንደገና ቸርችም ወገን መካከል መሆናችሁ የመንፈስ ቅዱስን ኮንታክት አታቁሙ፣ አታቋርጡ። በዚህ ዘመን የተሰጠን መንፈስ ቅዱስ ነው። መንፈስ ቅዱስ በአንቺ ላይ ካለ እያሸነፍሽ ትሄዳለሽ፣ ድል እያደረግሽ ትሄዳለሽ። የዛሬውን ችግር ያልፋል እንዴ? ምድር አይደለም እንዴ? ለቅሶ ማታ ይሆን ጠዋት ደስታ ይሆናል ብሎ የሚዘምሩት ዘማሪው እንዴ። ለቅሶም ያልፋል፣ እንደገና ደስታም ያልፋል። በምድር ላይ ትፈራረቃለች ምድር። ስለዚህ ህልምሽን ያስብሽ። በጽድቅ ብትሄጂ ደግሞ አትወድቅም፣ ከክብርሽ ላይ አትወርጅም፣ አንተም አትወርድም ወንድሜ። ክብር ሁሉ ለኢየሱስ ይሁን። ስለዚህ ህልምና ፍቺ ርዕሳችን ህልምና ፍቺ። ህልም ፍቺ ያለው
ፍቺው መልካም ነው። ትንሽ ነገር ሆናችሁ ታያላችሁ፣ ወደ ትልቅ ነገር ትገሰግሳላችሁ። የእግዚአብሔር ነገር ትልቅ ነው። ክብር ለኢየሱስ ይሁን። ህልምን የሚያጨናግፍ ዘንዶ ዛሬ ይቀጠቀጣል፣ ይወጋል፣ ይመታል፣ ያፍራል። ኢየሱስ ያድናል። አብረን እንጸልያለን። መስመሩ የጸሎት ነው። ሃሌሉያ! ጌታ በመካከላችን አለ። ጌታ ምን ብሎ ነበር? ጌታ ምን ብሎሽ ነበር? በእውነት ምንድነው የምሰማሽ? የእስራኤል ቅዱስ እግዚአብሔር የጀመረውን አይፈጽምምን? እግዚአብሔር ይረዳል። ከዮሴፍ ፊት ብዙ እንቅፋት ነበር፣ እያነሳ ድል እየሰጠው ጌታ ወደ ክብሩ አደረሰው፣ ወደ ፍቺው አደረሰው። እግዚአብሔር ወደ ፍቺው ያደርሳችሁ። እግዚአብሔር ወደ አሳያችሁ መልካም ህልም ማለት ነው። ቅዠቶቹን ተውት። ዝም ብሎ የሆነውን ተውት። ከስራ ብዛት ያያችሁትን ተውት። ክፉ የሚያሳድዳችሁን ያያችሁትን ተውት። እግዚአብሔር ያያችሁትን የማይረሳ ህልም ፍቺው ይፈጥራል። ጌታ ሆይ በዚህ ሰዓት ስምህ ይቀደስ፣ ስምህ የተባረከ ይሁን፣ ስምህ የተመሰገነ ይሁን። የናዝሬቱ ኢየሱስ በዚህ ሰዓት ህዝብህን ይዤ ምድርን ይዤ ቤተ ክርስቲያንን ይዤ ወደ አንተ እቀርባለሁ። በክርስቶስ ኢየሱስ ስም እቀርባለሁ። አንተ ምን ያልከውን ታውቃለህ። ለቤተ ክርስቲያን ያልከው፣ ለይቴ ያልከው፣ ለወንድሜ ያልከው፣ ራፖና ማራባ ለምድረ ኢትዮጵያ ያልከው ጌታ እግዚአብሔር ሆይ ለሁላችን ያልከው ታማኝ ነህ። አንተ ያልከው የምትፈጽም ጌታ ነህ። ስለዚህ ስሚ ይባል፣ ስሚ የተመሰገነ ይሁን። ጌታ እግዚአብሔር የዘላለም አምላክ ሆይ በእውነት የጠላት ጋጋታ ያንተን ነገር ሊያጠፋ ስለማይችል እናመሰግናለን። ኃያል ነህ አንተ ትልቅ ነህ። አንተ እንደተናገርከው ነህ። አንተ ታደርጋለህ። በኢትዮጵያም ላይ የተናገርከው ያደረክ ስላለ እናመሰግናለን። ምድርቷ ያበራች ስለሆነ እናመሰግናለን። ስለምታበራ ክፉ የተዋጠ ስለሚሄድ፣ ጨለማ የወደቀ ስለሚሄድ፣ ክብር የተገለጠ ስለሚሄድ ጌታ ሆይ አንተ ስለምትሰራ ከቤተ ክርስቲያን ጋር ከወገኖች ጋር አንተን ከሚፈሩ ሁሉ ጋር አብራቸው ስለሆንክ እናመሰግናለን። ስለ እውነተኛ አገልጋዮች አመሰግናለሁ። ክብር ለአንተ ይሁን። ጌታ እግዚአብሔር ሆይ አንተ ስለለያቸው ለክብር ስለጠራቸው አብራቸው ስለቆምክ ስለምትሰራ ስለ አፋቸው ቃል ጌታ እናከብራለን። አሁንም በምድረ ኢትዮጵያ የተናገርከው ቃል የጸና ይሁን ጌታ ለይቴ ያልከው ቃል የጸና ይሁን። በኢየሱስም ወደ ፍቺው እንድትፈጥን ጸልያለሁ። ለወንድሜ ያልከው ነገር የጸና ይሁን። ጌታ እግዚአብሔር ሆይ ወደ ፍቺው እንድፈጥን በኢየሱስም ዛሬ ጸልያለሁ። ጌታ ሆይ ያየነው ህልም፣ የተናገርከን ህልም፣ ራእይ፣ መገለጥ ጌታ ያልከን ነገር፣ ያሳሰብከን ነገር፣ የተፈጠርንለት ዓላማ በኢየሱስ ስም ወደዛ እንድንደርስ እንድትረዳን እጸልያለሁ። የሰራዊት ጌታ እግዚአብሔር፣ የምድር ዳርቻ ፈጣሪ እግዚአብሔር፣ ሁሉን የምትገዛ እግዚአብሔር ይለምንሃለሁ። የኢቴን ነገር አስብ ጌታ። ዛሬ እንደምትኖረው የሚቀጥለው ዘመን አይሁን ጌታ። ወደ ህልሟ፣ ወደ አሰብክለት በረከት፣ ወደ ድልና ክብር ራፖ ነማሴ ካዲና አላፑራ ሬኬንቶ ማራፓኒያ እግዚአብሔር ሆይ አንተ አትለወጥም። ህልምን የሰጠ ጌታ ፍቺውን አታፈጥንም። ታፈጥናል። ቸር ነህ እግዚአብሔር። የህልሙ ፍቺ ይፍጠን። የህልሙ ፍቺ መልካም ይሁን። ኢቶችን በድል አሸንፎ ወደዛ እንዲደርሱ አግዛቸው። ወንድሞችን አግዛቸው። ኢቶችን አግዝ። ይሄን ትዳር አግዝ ጌታ። ይሄን ቤተሰብ አግዝ ጌታ። በጌታ በኢየሱስ ስም አገልጋይ አግዝ ጌታ። ይሄን ባሪያዬን አግዝ ጌታ። ይለምንሃለሁ። ማሻካላ ፖራ ማንዲና ማሲያ ጸልያለሁ ወገኖቼ። እግዚአብሔር የታመነ ነው። በዘመናት መካከል እግዚአብሔር ታማኝ ነው። እግዚአብሔር አምላካችን ታማኝ አምላክ ነው። እግዚአብሔር እንደተናገረ እንደዛው ያደርጋል። ስሙ የተባረከ ይሁን። እግዚአብሔር ሆይ ጸልያለሁ። አቤቱ ዛሬ ወደ ህልማቸው እንዳይደርሱ የያዘ ጌታ እግዚአብሔር መንገዳቸውን የዘጋ ህይወታቸውን ያመናመነ መሰዊያቸውን ደካማ ያደረገ ወደ ኋላ እየጎተተ ያለ ደዌ፣ በሽታ፣ ሐዘን፣ ጉስቁልና፣ ማጣት፣ ድህነት ይትብታ
አሁን ዛሬ ስሜን ይጠራለሁ ይበጣጠስ በኢየሱስ ስም ይበጣጠስ አሜን በሉ ወገኖቼ በኢየሱስ ስም ከመንገዳቸው የተነሳ ይሁን ጌታ ሆይ ጠላት የሆነባቸው ዘመድ የሚመስል ጌታ እግዚአብሔር ሆይ ወንድም የሚመስል ነገር ግን የሚቀና ጌታ እግዚአብሔር የሚነሳባቸው በኢየሱስ ስም ከመንገዳቸው ተነስ አዛለሁ በጌታ በኢየሱስ ስም ጠላት የላካቸው ሰዎች ሁሉ በኢየሱስ ስም የወንድሜን ራእይ እንዳዘገኙ የኢቴር ራእይ እንዳዘገኙ በክርስቶስ ኢየሱስ ስም የተከለከለ ይሁን በኢየሱስ ስም ይልቅስ ራእያቸው ከነሱ ጋር የሚቆሙ እግዚአብሔር ራእያቸውን እግዚአብሔር ይዘላል የሚደግፉ ሰዎች እንዲነሱ ጸልያለሁ እንድታበረታቸው ጸልያለሁ ወደ አሰብክላቸው ነገር እንዲደርሱ ጸልያለሁ ያንዳንዱ ለተፈጠረለት ዓላማ እንዲውል ጸልያለሁ እባክህ እግዚአብሔር ሆይ እርዳን ጌታ ከሲስተሙ ህዝቡን ነፃ አውጣ ጌታ ሆይ ከዲያብሎስ አሰራር ህዝቡን ነፃ አውጣ ጌታ ከልማድ ህዝቡን ነፃ አውጣ ከወደኋላ ከሚጎትት ጌታ እግዚአብሔር ከተጫነ ቀንበር ህዝቡን ነፃ አውጣ ቀንበር የተሰበረ ይሁን በኢየሱስ ስም ይሰበር ራቺ ክትማ ራባ የዘርማን ዘር ስፕሪት የሚያሰቃይ ጌታ እግዚአብሔር የሚያስቸግር ጌታ እግዚአብሔር ስኬት የሚከላከል ድል የሚከላከል ጌታ እንጀራ የሚከላከል እግዚአብሔር ጤና የሚከላከል ሰላም የሚከላከል በክርስቶስ ኢየሱስም አዛለሁ ውደቅ ከወንድሜ ዘር ማንዘር ላይ በኢየሱስ ስም ከይቴ ዘር ማንዘር ላይ ያደቀ ይሁን ማሽካላ ፑራ ማሶቶሎኮባንዲያ ማክራባ በኢየሱስ ስም ያንዳንዱ ሰው ወደ ፊት ድረስ እግዚአብሔር ወደ ዓለም ድረስ ጌታ እግዚአብሔር የዘላለም አምላክ ይገስግስ ይፍጠን ኃይል ይሁንላችሁ የመንፈስ ቅዱስ ኃይል እንዲደግፋቸው ጸልያለሁ ቅዱስ መንፈስ ኢየሱስ የላከ ቅዱስ መንፈስ ህዝብን እርዳ ባክ ህዝብን አግዝ ባክ ህዝብን እንዲበረታ ህዝቡ እንዲያውቅ ህዝብ ጌታ እግዚአብሔር ሆይ ማስተዋል እንዲኖረው ጥበብ እንዲኖረው አደራረግ እንዲያውቅ ህዝብ የሚያደርገውን እንዲያውቅ የህዝብ አይን ይከፈት የህዝብ አይን ይብራ ህዝብ ጋራውን ባክ ጌታ ሆይ ለምናለሁ እኔ ማጸናለሁ እግዚአብሔር መንፈስ ቅዱስ አግዝ ህዝብ ያንዳንዱ ለተፈጠረለት ዓላማ ለዚህ ጉስቁልና አልፈጠርክም ለበሽታ አልፈጠርክም ለመጣል አልፈጠርክም በለዚህ ጨለማ አልፈጠርክም ለሰይጣን አሰራር አልፈጠርክም ነፃ አውጡ በኢየሱስ ስም ሰብሮ እንዲወጡ ጸልያለሁ ማሸከለቤ ክራማጄና ማለጋን ዳላላቦስ አንተ ተራራ ሆይ በይቴ ፊት ምንድነው አንተ ተራራ ወንድሜ ፊት ምንድነው በኢየሱስ ስም ደልዳላ ሜዳ ሁሉ ሸዶ ኢየሱስ ስም እንቅፋቶች የተነቀሉ ይሁኑ እርግማን በኢየሱስ ስም የተሻረ ይሁን በኢየሱስ ስም ማሸከ ቤታናማዛ የተያዙበት ሐሳብ ጭንቀት በክርስቶስ ኢየሱስ ስም ለቀህ ዳዛለሁ አሜን ስትሉ ይሆናል ማራባ ጋላራ ዲናሞስ ሼሌሬዴቼና ማጋላራ ዲናሞስ ፒትሬዴቼና ጋቲ አለፑ ማራፑና ሰክሬቬቼና ማለጋንቶ ማክሪቬሌሬዲቾ ፖሶቶ ሲኪትሪዲቼና መሳንታ ሂለሞሳ ያማጋሃ ያማሎቦሴ ኢየሱስ የእግዚአብሔር ልጅ ህዝብን አስብ ህዝብን ለክርስቶስ ቀን አዘጋጅ ህዝብን ወደ ራእዩ እንዲፈጠር ወደ ትልቁ ራእያችን ደግሞ አፍጥነን ወደ መገለጥ አፍጥነን ወደ ክብር አፍጥነን ወደ መምጫ አፍጥነን ጌታ እግዚአብሔር ያዘጋጀ ህዝብን በመንፈስ ያዘጋጅ ጌታ ሆይ ህዝብ መውረስ ያለበትን ሁሉ ይውረስ ጌታ ሆይ በዚህ ምድር መውረስ ያለበትን በሰማይ መውረስ ያለበትን በክርስቶስ ኢየሱስ መውረስ ይሁን ማሸካቱ ማራባ ለከሬቤቼና ማለጋንዳላላቦ ማነቆ የተበጣጠሰ ይሁን ጭንገፋ የተከለከለ ይሁን በኢየሱስ ስም የጭንገፋ ኃይል ምድር የሚያጨነግፍ ወጣት የሚያጨነግፍ ትውልድ የሚያጨነግፍ የመካላ ፑራ ማንቲያ ኑሮ የሚያጨነግፍ የሥራ በር የሚያጨነግፍ በኢየሱስ ስም ፍረስ in the name of Jesus አየር ላይ የምትበሩ በራእጁ በራሪቱን ይባብ ወጋች ተብሎ እንደተጻፈ የተወጋችሁ
አለቆች፣ ስልጣናት፣ ኃይላት፣ ርኩሳን መናፍስቶች፣ ራፖ የጥልቁ መልእክተኞች እሳት ከሰማይ ወርዶ ይብላችሁ። በኢየሱስ ስም ንደዱ። ልቀቅ። የኢትዮጵያን ሕዝብ ልቀቅ። በምድር ዙሪያ የተበተነው አበሻውን ሕዝብ ልቀቅ። ስራ ይፍረስ። የኤርትራን ሕዝብ ልቀቅ። ወገኖችን ልቀቅ። ቤተሰቦችን ልቀቅ። ሕዝቤን ልቀቅ። በኢየሱስ ስም ይዋጋለሁ። ኃይል የእግዚአብሔር ነው። ቦሼኬሬ ቤጋላላቦስ እግዚአብሔር ሆይ ተነስ፣ ጠላቶች ይበተኑ። ተነስ የእግዚአብሔር ክንድ፣ ተነስ የእግዚአብሔር ክንድ። ከሕዝቢ ጋር ሁን። እግዚአብሔር ሆይ እለምንሃለሁ። ሕዝቢን አበርታ፣ ሕዝቢን አቁም፣ ሕዝቢን አስታጥቅ፣ ሕዝቢ ኃይልን ስጥ። ጌታ የሕዝቢን ዓይን ክፈት፣ የልቦናቸው ዓይን ይከፈት። ጌታ ሕዝቢን ፈውስ ይሁን፣ ጤና ይሁን። ሕዝቢ በኢየሱስ ስም ጤና እንዲሆንልኝ እጸልያለሁ ተብሎ እንደተጻፈ ጤና ይሁንልሽ በኢየሱስ ስም። ጤና እንዲኖር እጸልያለሁ ተብሎ እንደተጻፈ ጤና ይኑሪ በኢየሱስ ስም። ጤና ይኑሪ በኢየሱስ ስም። ጤናን የሚሰጥ ጌታ ኢየሱስ ነው። ፈዋሽ ነው ኢየሱስ። ከሁሉ ያድናል ኢየሱስ። ኢየሱስ ጌታ ነው። ኢየሱስ የዘላለም ሕይወት ነው። ኢየሱስ ለዘላለማችን ለዛሬም እሱ ነው። ኢየሱስ ጌታ ነው። ማራባላ ጋንቶራ ማሲያ ጌታ ሆይ ሕዝቢን አደራ እለምንሃለሁ። ጌታ ከዚህ ሲስተም አድነው። ሕዝቢን ከጦርነት አድነው፣ ከጥፋት አድነው፣ ከጉስቁልና አድነው። ጌታ ሆይ ወደ በረት ያልገቡ ያልዳኑ ደግሞ ያምልጡ። ጌታ በኢየሱስ ስም ያምልጡ። በምድር ዙሪያ ያለው ሕዝብ ያምልጥ። ጌታ የኢትዮጵያ ሕዝብ ገጠር ያለው ከተማ ያለው ያምልጥ። ጌታ አይምሯቸው ይከፈት፣ መጽሐፍትን ያስተውሉ ዘንድ አይምሯቸው ከፈተ ተብሎ እንደተጻፈ አይምሯቸው በኢየሱስ ስም ይከፈት። የመጽሐፍ ቅዱስን ያስተውሉ፣ የእግዚአብሔርን ቃል ያስተውሉ። ጌታው ማስተዋል ጨምርልን። ለጊዜያዊ ነገር ብለን ለዘላለም እንዳንጠፋ አድነን። ጌታው እርዳን። ጌታ ኢየሱስ በምድር ዙሪያ ወንጌል የሚሰብኩትን አስነሳ። ጌታ ኢየሱስ ስለ ወንጌል የሚናገሩትን በእውነት ሳይሸቃቅጡ የሚሰብኩትን አስነሳ። ጌታ ኢየሱስ አስነሳ። እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ። አብራቸው ሁንና አስነሳ። አብራቸው ሁንና ስራ። ጌታ ሆይ ምድር ትዳን፣ ፍጥረት ዳን፣ ትውልድ ዳን። ማሸኬሌ ቤትሮፖሳ ቼታናጋቶ ላፑካ ባራዲቻ ናጋቲ ናሞስ ጭንገፋ ይከልከል። ጌታው አቤቱ በሚዲያ የሚሰራ ጌታው በቴክኖሎጂ የሚሰራ ጌታ እግዚአብሔር በተለያየ ሲስተም የሚሰራ ስምን ጠራው። ጌታ ሆይ ከሕዝብ አይምሮ ላይ የረገፈ ይሁን፣ አይቀመጥ። ጌታ አይምሮአቸው ላይ አይቀመጥ። ጌታ በኢየሱስ ስም አይምሮአቸውን ቀይር፣ ወደ ቃል ቀይር፣ ወደ መንፈስ አሰራር ቀይር፣ ወደ ድምጽ ቀይር። ጌታ ወደ መሰዊያቸው እንዲመለሱ ጸልያለሁ። እግዚአብሔር ሆይ እርዳ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ከሕዝቢ ጋር ሁን እባክህ። ሕዝቢን አሳስበው፣ ተናገረው። ሕዝቢ ለተፈጠረለት ዓላማ ላሳየው ገና ሲፈጠር ውስጡ ላስቀመጥከው ነገር እንዲኖር ጸልያለሁ፣ እንዲደርስ ጸልያለሁ፣ አብሬ እንድትሆን ጸልያለሁ። ጌታ ቤተሰቤን እንድትባርክ፣ ልጆችን እንድትባርክ፣ ትውልድን እንድትባርክ፣ የቅዱሳንን ህብረት እንድትባርክ፣ ቤተ ክርስቲያንን እንድትባርክ፣ አገልጋዮችን እንድትባርክ፣ መድረኮችን እንድትባርክ፣ ፍሬያማ እንድታደርግ ይለምናለሁ። ፍሬያማ ሁኑ በኢየሱስ ስም። ፍሬያማ ሁኑ በኢየሱስ ስም። ሻላራዲናሞስ ሳባጋላራዲላላ ቦግሌሬ ደቤቼ ናማሶት ለጋንዱ ማይዴሴ ከብሬደቼ ናማጋላራዲናሞስ ሴንቴን ካዋንቱራ ቡጋላራዲናሞስ አይኖቼ ወደ አንተ ናቸው። ራፑ ካላራዲናሞስ ሳንሸየና ማሱን ተደጋያ ለኢትዮጵያ ደግሞ ጸልያለሁ። እግዚአብሔር ሆይ የኢትዮጵያን ሕዝብ ተመልከት ጌታ። ለኢትዮጵያ ሕዝብ ፀሐይ ይውጣ፣ ሌላ ፀሐይ ይውጣ ጌታ። ኢትዮጵያ ከፍታዋን ትያዝ በኢየሱስ ስም። ወደ ከፍታ ትነሳ። የኢትዮጵያን ሕዝብ አጠግብ ጌታ። የኢትዮጵያን እህል ባርክ ጌታ። የኢትዮጵያን ጓዳ ባርክ። የኢትዮጵያን ገንዘብ ባርክ እግዚአብሔር። የኢትዮጵያ መንግስት ባርክ ጌታ። እግዚአብሔር ሆይ በዛ መንግስት ተጠቀም ጌታ። ተጠቀምባቸው ጌታ።
ወደ መንግስት አይምጡ። አንተ ያላስቀመጥከው አንተ ያላሰብከው ለህዝብ የማይበጀው ጌታው ክፉ ሰው አመፀኛ ሰው በወንድሙ ላይ ሚቀና ሰው ነፍሰ ገዳይ ሰው አጥፊ ሰው ሚቀኛ ሰው ጌታው ረጋሚ ሰው ወደዛ እንዳይደርስ በኢየሱስ ስም የተከለከለ ይሁን። ከቀበሌ ይከልከል በኢየሱስም ከክፍለ ከተማ ይከልከል ከየሰፈሩ ይከልከል በጌታ በኢየሱስ ክርስቶስ ስም ከፓርላማ ይከልከል ከመንግስት ይከልከል ተከልከል አዝዣለሁ በኢየሱስ ስም። ወደዛ እንዳይል እግራቸው ይታሰር ጌታ በኢየሱስ ስም። አንተን እስኪያውቁ ድረስ አለቃ እንዳይሆኑ በኢየሱስ ስም ሽረናል። ለመንግስት ጸልዩ ያልከን አንተ ነህ ጌታ ሆይ ጸልያለሁ። አቤቱ የሰራዊት ጌታ እግዚአብሔር ለኢትዮጵያ ሰላም ይሁን፣ ለኢትዮጵያ እረፍት በረከት ይሁን። ኢትዮጵያ ለሌላ አገር ሁሉ በረከት እስክትሆን ድረስ ታሪክ ቀይር ጌታ። የኢትዮጵያን ትውልድ ተመልከት ጌታ። ትምህርት ቤቱ ላይ አንተ ስራ ጌታ እግዚአብሔር በየትምህርት ቤቱ በየሆስፒታሉ ጌታ በየመስሪያ ቤቱ ግባ ጌታ። አለቃ ሆነን ጌታ ኢትዮጵያ ላይ አለቃ ሆነ ተሾመሃል ጌታ። ተሾምልን ጌታ። አለቃውንልን ጌታ። ግዛን ጌታ። ማሻለካታ አስባችሁ ጌታ እግዚአብሔር ምህረት አግነን ጌታ። ቤተ መንግስት ውስጥ እለፍ ጌታ። መንግስታችንን እርዳው በጌታ በኢየሱስ ስም። አንተ እርዳው፣ አግዘው። ዶክተር አብይን አግዘው፣ ጸጋን ጨምርለት ጌታ። እሱን ባስቀመጥክበት ዘመን ሁሉ አብረሁን ጌታ። ባስቀመጥክበት ዘመን ሁሉ አብረሁን ጌታ። አብረ ምድርቷን ስራ ጌታ። መልካም አስብ ጌታ። መልካም ነገር አፍልቅ ጌታ። ጥበብ ስጠው ጌታ። ጸጋን ስጠው ጌታ። ኃይል አልብሰው ጌታ። ክብሬን አሳየው ጌታ። ሄይ ሻፓላጋንተ በሱ ዘመን ሁሉ ሰላም ይሁን። ስሚን ይጥራ ይጸልይ፣ አግዘው ጌታ። አበርታው ጌታ። ባጠገቡ ቆሜ አበርታው። የሚጸልዩ ሰዎች አስነሳለት እግዚአብሔር ሆይ እርዳው። ለህዝቡ ለበረከት ይሁን በኢየሱስ ስም። ለድሆች ጥቅም በኢየሱስ ስም። ለገጠር ለከተማው በረከት ይሁን በኢየሱስ ስም። ሄይ ሻላጋንቶራሞ ካላላዲናሞ ለሌሎች የሚያስብ ይሁን ጌታ። ቀንና ሌሊት መንፈስ ይሙላበት። አብረሁን ጌታ። በኢትዮጵያ ላይ ያለው ጭንገፋ እየተከለከለ ይሁን። ትውልድን የሚያጨናግፍ ሌባ የሆነ አጥፊ የሆነ ገንዘብ ወዳጅ የሆነ ዝማዊ የሆነ ግብረ ሰዶም የሆነ እሳት ከሰማይ ወርዶ ይብላችሁ። እሳት ከሰማይ ወርዶ ይብላችሁ። እናንተ መናፍስቶች ዲያብሎስን ነው እየወጋው ያለው ሰው አይደለም። ሰው ማን ያደረገ ምን ያውቃል? ዲያብሎስ በሰው የሚጠቀመው በሰው አእምሮ ላይ የተቀመጠው የእግዚአብሔርን ክብር የሚጋፋው ቤተክርስቲያንን ተራ የሚያደርገው የሚከሰው አማልክቶቹን የሚዘረጋው በኢየሱስ ስም ኢትዮጵያ ጣዖት የተበላ ይሁን። እሳት ይብላ። የገጠሩ ጣዖት፣ የከተማው ጣዖት ከእግዚአብሔር ካልሆነ ከእግዚአብሔር አብ፣ ከእግዚአብሔር ወልድ፣ ከእግዚአብሔር መንፈስ ቅዱስ ውጭ በኢየሱስ ስም ጣዖታት የከሰሙ ይሁኑ። በኢየሱስ ስም የከሰማችሁ ሁሉ እግዚአብሔር ይመለካል። ራፖ ከማናና ማንቶራ ባጋላራ ዲናሞሲያ የእግዚአብሔር ስም ይጠራ። በኢትዮጵያ ላይ እግዚአብሔር ከብሮ ይታይ። እግዚአብሔር ነክሶ ይታይ። እግዚአብሔር ያብራ፣ ብርሃን ይሁን። ጌታ ምህረት አድርግ። ለዓለም ሁሉ በረከት እንድትሆን፣ ለአፍሪካ በረከት እንድትሆን ኢትዮጵያን ባርክ። የኢትዮጵያ ልጆች ባርክ ጌታ እግዚአብሔር ባርክ። የኢትዮጵያ አብያተ ክርስቲያናት ባርክ። መሪዎቿን ባርክ። የዘላለም አምላክ ሆይ ለምናለሁ አግዝን። በቃ ወንጌል ቅደም ጌታው። አንተ ለዘላለም ዓለም ልታድን አንተ ብቻ ነህ ኢየሱስ። ከምድር ሰማይ በታች የምንድንበት ስም ሌላ የለም ተብሎ የተጻፈ አንተ ብቻ ነህ ያዳን። ተገለጥ ጌታ ሆይ ለትንንሾች፣ ለትልልቆች፣ ለድሆች፣ ለሀብታሞች፣ ለሴቶች፣ ለወንዶች፣ ለሽማግሌዎች፣ ለአሮጊት ተገለጥ የአባቶች አምላክ። በሌሊት በቀን መዳን በአንተ ብቻ ስለሆነ እባክህ ጌታው አድን፣ ታድግ፣ አስመልጥ። የማምለጫ ዓለት አንተ ነህ። መሸሸጊያችን አንተ ነህ ጌታው። ኢትዮጵያን አስብ፣ ህዝቧን አስብ። በምድር ዙሪያ የተበተኑ ሁሉ ጌታ ሆይ ወደ በረከቷ እንዲመለሱ አቤቱ ጌታው አስብ።
አስብ ጌታው በምድር ዙሪያ ያሉትን ልጆችን አስብ ጌታው እስራታቸው ይበጣጠስ ሰንሰለታቸው ይበጣጠስ ጌታው ይሻገሩ እፎይ በሉ ራያቸው ይፈጸም ለተፈጠሩለት ዓላማ ይኑሩ እባክህ እግዚአብሔር የዮሴፍ አምላክ እግዚአብሔር ዮሴፍን የረዳ አምላክ እግዚአብሔር ሕዝብን ረዳ ሃሌሉያ ክብር በሰማይ በምድር ላንተ ይሁን ጌታው የሁሉም መጨረሻ አሳምር በጽድቅ እንድንሄድ አንተን በመፍራት እንድንሄድ በጸጋ ተሞልተን እንድንሄድ ለበረከት የሆነን እንድንሄድ እርዳን በቃ እግዚአብሔር ካልረዳን አንችልም እግዚአብሔር ሆይ እርዳን አቅም ሆነን እግዚአብሔር ሆይ አግዘን እግዚአብሔር ሆይ ስለስሚ በጽድቅ መንገድ ምራን ዳዊት ስለስሙ በጽድቅ መንገድ መራኛለ ስለስሚ በጽድቅ መንገድ በእውነት መንገድ ምራን ጌታ ሆይ ክብር ለአንተ ይሁን ሕዝብ ለሕዝብ ሰላም ይሁን ጤና ይሁን ሕዝብ ከክፉ ሁሉ ይጠበቅ እናመሰግንሃለን እናከብርሃለን ስለ ሕዝብ ሆኜ አመሰግናለሁ ስለ ምድረ ኢትዮጵያ ሆኜ አመሰግናለሁ በስቴዲየም ስለተደረገ አገልግሎት አመሰግናለሁ የሰራ ስላለ ስራ አመሰግናለሁ ክብር ለአብ ይሁን ክብር ለወልድ ይሁን ክብር ለመንፈስ ቅዱስ ይሁን ለእግዚአብሔር አንድ አምላክ ክብር ይሁን ተባረክ እግዚአብሔር ሁላችን መጨረሻ አሳምርልን ለይቶች ሰላም ይሁን ሳምንታችሁ በኢየሱስም የተባረከ ይሁን ሳምንታችሁ የሰላም ይሁን የክብር ይሁን እግዚአብሔር አዲስ ነገር የምታዩበት ጉብኝት የምታዩበት እግዚአብሔር ወደ እናንተ የሚመጣበት አዲስ ነገር የሚፈጠርላችሁ ሳምንት እንዲሆን በኢየሱስ ክርስቶስ ስም ባርካችኋለሁ የተባረካችሁ እህቶች ወንድሞች እግዚአብሔር ሆይ ክብር ደግሞ ተጠቅልለው ለአንተ ብቻ ይሁን እኛም አንጠቅም ባሪያዎች ነን የሚገባንን እናደርጋለን አንተ ለዘላለም ዓለም አምላክና አባት ፈጣሪ ሁሉን ገዢ ሁሉን የምትችል ክብሩን ላንተ ሰጠን ይሄን ሁሉ ስለለምን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም ብለህ ስማን አሜን 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 እግዚአብሔር በነገር ሁሉ ይባርካችሁ ጌታ ስሙ የተባረከ ይሁን ለሌሎችም ሼር ያደረጋችሁ አብረን እንጸልያለን ወገኖች ክብሩን ኢየሱስ ይውሰድ